ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ዛሬ ደግሞ ከነፂ ክችን በሌላ ቪዲዮ መጥተናል። ስፔሻል ራይስ እንሰራለን። ስፔሻል ሩዝ ነው የምንሰራው። ቆንጆ በጣም ትወዱታላችሁ። ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሁሌም ከጎኔ ላላችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። አዳዲሶች ደግሞ እንግዲህ እንማማርበታለን። እኔም ከእናንተ እናንተም ከኔ ውድ ኢትዮጵያኖች፣ ውድ ኤርትራውያኖች ለዛሬ ቆንጆ የሩዝ አሰራር ይዤላችሁ መጥቻለሁ። የተመጣጠነ ከሁሉም አይነት ሁሉንም የያዘ በዶሮ ስጋ ነው የምሰራው፣ ቺክን ብረስት። እሱን ተጠቅሜ እንግዲህ ሌላ ግብአቶችንም አሳያችኋለሁ። ተጠቅሜ አብረን እንሰራለን። ውድ ቤተሰቦቼ ሁሌም ለምታበረታቱኝ አመሰግናለሁ። አሁን እንግዲህ ወደ ስራ ይገባለሁኝ። እናንተም አብራችሁኝ በመሆን ኮመንት፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁሌም አመሰግናለሁ። አሁንም ደግሞ ለዛሬ እንግዲህ ይዤላችሁ የመጣሁትን አብረን እንድንሰራ በትህትና ጠይቃለሁ። አሁን ወደ ስራ ይገባለሁ። ተከተሉኝ። እናንተም እንግዲህ እዚህ ጋር ቺክኔን በመጀመሪያ ምግቡን ከመስራቴ በፊት እዚህ ጋር ትንሽ ማርኔት አደርገዋለሁኝ። ትንሽ ዘይት አደርጋለሁ፣ ትንሽ በጣም በትንሹ። ትንሽ ኮረሪማ አደርጋለሁ፣ በጣም በትንሽ። ቆንጆ በርበሬ ኬሪ ቅመም፣ ኬሪ እርድ፣ ኬሪ እና ያለኝን ቅመም እናንተ ከዚህ በላይም የፈለጋችሁትን መጠቀም ትችላላችሁ። ይሄ ደግሞ ሮዝመሪ ነው። እንግዲህ ከራይስ ጋር ነው ልሰራ ያሰብኩት ቺክኑን። ሌላውን እስከምሰራራ ድረስ ቺክኑን ማርኔት አድርገዋለሁ። ማርኔት ለማድረግ ማቆየትም ትችላላችሁ፣ ግን ደግሞ ስለምጠብሰው ምንም ችግር የለም እና እኔ ያው እንግዲህ አሁን ትንሽ ሶያ አደርጋለሁኝ። ነጭ ሽንኩርት ፓውደር ደግሞ አለኝ፣ ከሱ ጨምራለሁ። ነጭ ሽንኩርት ፓውደሬን ትንሽ አደርጋለሁ። አሁን በእነዚህ እና ማጂ ደግሞ አለኝ፣ ማጂ ትንሽ አደርጋለሁ። እነዚህን ልውስ አድርጌ አስቀምጣቸዋለሁ። ጨው ግን በኋላ መጠንቀቅ አለብን፣ ምክንያቱም ሶያውም ጨው አለው፣ እንደገና ደግሞ ማጂውም ራሱ ትንሽ ጨው ስላለው እነሱን ነገሮች እንግዲህ ጨው ምግቡን በምንሰራበት ሰዓት እንዳይበዛብን መጠንቀቅ ያስፈልገናል። እና አሁን ይሄንን እንግዲህ ማርኔት አደርግና እቃዎች ይከዳድናለሁ። እዚህ ጋር ደግሞ ፓፕሪካ አለኝ፣ በርበሬ ሳይሆን ይሄኛው የማያቃጥለው አለ አይደለ? የዚህ ሀገር ፓፕሪካ፣ እሱን ጨምራለሁ። እናንተ ስፓይሲም ከፈለጋችሁ በርበሬ መጨመር ትችላላችሁ። አሁን ይሄንን እንግዲህ በደንብ አድርጌ ልውስ አድርጋትና ኋላ ጠብሰዋለሁ። ግን ከዛ በፊት እንደዚህ አድርጌ ማርኔት አድርጌ አስቀምጠዋለሁ ማለት ነው። ምክንያቱም ያው የዶሮ ስጋ ብዙን ጊዜ እንትን አይልምና፣ ግን እንዲህ ተቀምሞ በቅመም ሲያምርና በቅመም ተዘጋጅቶ ሲሰራ ጣዕሙ ቆንጆ ነው የሚሆነው ውስጡ። እና እንደዚህ አድርግና በደንብ አድርጌ እንደዚህ አዘጋጅቼ እንግዲህ በደንብ ለውስና አቆይቼው ተመልሼ ሌላውን ደግሞ አሳያችኋለሁ። ይሄው አሁን በዚህ መልኩ ማርኔት አድርጌዋለሁ። ይሄንን ሽፍና አድርጌ ፍሪጅ አስገባዋለሁ። ዶሮውን መጀመሪያ በደንብ አድርጌ አጥቤዋለሁኝ እና በደንብ በቬነገር አጥቤ ነው የከታተፍኩት ያዘጋጀሁት። ስለዚህ በንጽህና መሰራት አለበት በተለይ ዶሮ እና አሁን እንደዚህ አድርጌዋለሁኝ። እንግዲህ ወደ ሌላው ስራ ደግሞ ገባለሁ። ራይሴ ደግሞ ይሄው እንግዲህ በጣም ሳይቦካ ቆንጆ ሆኖ በስሏል። አሁኑኑ አወጣዋለሁኝ። ይሄው ሽንጠረጃጅም ሆኗል። እንግዲህ በደንብ ዘፍዝፌ ትንሽ ነጭ ሽንኩርት፣ ትንሽ ሄል አድርጌ ነው የጣድኩት። ሽታው ራሱ በጣም ቆንጆ ነው። ነጭ ሽንኩርት፣ ሄል፣ ቀረፋ አድርጌ ነው የጣድኩት። እሱንም ደግሞ ሁሌ እንደማደርገው 2 ካፕ ውሃ ነው ያደረኩት። 1 ካፕ ሩዝ ነው ያደረኩት። በምትለኩበት 2 እጅ ውሃ 1 እጅ
ራይስ መሆን አለበት። በቃ አሁን ይህንን አወጣዋለሁኝ፣ አጠነፍፈዋለሁኝ። እንግዲህ ወደ ስራዬ ተመልሼ እመጣለሁ። እዚህ ጋርም ግብአቶች አሉኝ። እንግዲህ እነዚህን ግብአቶች እጠቀማለሁ። ችክኑም አለ አንድ ላይ አድርጌ እንግዲህ በኋላ ወደ ዋናው ስራዬ መጥቼ የሰራሁትን ሁሉ አሳያችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። እዚህ ጋር እንግዲህ ሽንኩርቴን አድርጌ ያለሁኝ ትንሽ ዘይት በጣም በትንሹ አደርጋለሁ። ችክኑን ማርኔት ያደረኩትን ችክን ለመጥበስ ነው፣ የዶሮ ስጋውን። አሁን ነጭ ሽንኩርት ትንሽ ጨመርኩኝ። እችን በደንብ አርጌ ጥብስ አርጌ ቆላታለሁ። ሩዜን አውጥቻለሁ። አሁን እንግዲህ ችክኑን ጨምሬዋለሁ። ችክናችንን በደንብ አድርገን እንጠብሳለን። ሌሎቹን ግብአቶች ከመጨመሬ በፊት ችክኑን በዚህ መልኩ ጥብስ አደርገዋለሁ። የዶሮ ስጋውን እንደዚህ እየጠበስኩት ነው ያለሁት። አሁን እንግዲህ የዶሮ ስጋዬ እየበሰለ ነው ያለው። አሁን ቲማቲሜን ጨምራለሁ። ቲማቲሙ ሲጨመር ያው ትንሽ ጁሲ ነገር ይሆናል። ጥሩ ነው ለሩዙ። ጁሲ ሲሆን ሩዙን ለማራስ ራስ ያለ ነው የሚፈልጉት ልጆቹ። እንግዲህ ለነሱ በዛ መልኩ አደርገዋለሁ። አሁን እንደዚህ ጁሲ ነገር እየሆነ ነው ያለው። እንግዲህ አሁን መጀመሪያ የተለያየ ቃሪያዎች አሉን እዚህ ጋር፣ እነሱን ጨምራቸዋለሁ። አሁን ሌሎቹንም ግብአቶች ጨምሬያቸዋለሁ። እነዚህን እንግዲህ ሌላውን ደግሞ ቀስ እያልኩ እንደ ቅደም ተከተሉ እንዳበሳሰሉ እጨምረዋለሁ ማለት ነው። ጨው ደግሞ ቅድም እንደነገርኳችሁ ችክኑንም ማርኔት ሳረግ ሶያውም ትንሽ ስላለው እንዳይበዛ ቆንጆ ጨው የተስተካከለ ነው። አሁን እየበቃው ስለሆነ እንግዲህ እነዚህን ደግሞ ቀላቅላለሁ ማለት ነው። ባትሪ ዘጋ ነው። ተመልሼ እመጣለሁ። ይሄ እንግዲህ ፕሮቲኑንም ቫይታሚኑንም ሁሉንም አጠቃሎ የያዘ የተመጣጠነ ነው።
አሁን እንግዲህ ሩዜን ደባለኩት። እዚህ ጋር ሩዙን ቆንጆ አበሳሰል ነው ያበሰልኩት። አልቦካም። ሩዝ ስናበስል ምን ጊዜም 2 እጅ ከሆነ 1 እጅ ሩዝ መሆን አለበት። 2 እጅ ውሃ ከሆነ እንደዛ ከሆነ ሁሌም ቆንጆ ነው የሚሆንልን። አሁን ደግሞ እስቲ ወደ ገበታ እንግዲህ አውጥቼ ያሳያችኋለሁ። በጣም ቆንጆ ነው። ሩዙን ቺክኑን ስጠብስ የዶሮ ስጋውን ስጠብስ ብዙ ቅመማ ቅመሞች ያልጨመርኩት ማርኔት ሳደርግ በደንብ ጨማምር ያለው አይታችኋል፣ ከሁሉም አይነት። ስለዚህ እናንተም ከምትፈልጉት አይነት መጨመርና ማዘጋጀት ትችላላችሁ። አሁን ደግሞ እንግዲህ እስቲ ወደ ገበታ አውጥቼ ደግሞ አሳያችኋለሁ። እንግዲህ ይሄው እንደዚህ ደርሳ በጣም ቆንጆ ሆኖ አሳምሬ ሰርቸዋለሁኝ። እንግዲህ አይንም ይበላል እና ለዛ ብዬ ነው። ውድ ቤተሰቦቼ ትወዱታላችሁ። እንግዲህ በጣም ቆንጆ ነው እና የተመጣጠነ ነው ደግሞ ከብዙ አይነት ነገር ነው የሰራሁት፣ አሳይቻለሁ። እንግዲህ ይሄን የመሰለ የሩዝ አሰራር ይዤላችሁ መጥቻለሁ። ስፔሻል ሩዝ አሰራር ትወዱታላችሁ። እንግዲህ ከወደዳችሁት ላይክ፣ ሼር እያደረጋችሁ አዳዲሶች ደግሞ ሰብስክራይብ በማድረግ ተቀላቀሉ። ላለው ውድ ቤተሰቦቼ ወዳችኋለሁ። ሁሌም ከጎኔ ላላችሁ ደግሞ እጅግ አድርጌ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። ወዳችኋለሁ ውድ ቤተሰቦቼ። ሰላም ሁኑ ባይ